ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በ2019 በጀት ዓመት የዜጎች የመኖሪያ ቤት ችግርን ለመቅረፍ እንደሚሰራ በምክትል ርዕሰ መስተዳድር ማዕረግ የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ገለጹ። ቢሮ በተያዘው የ2019 በጀት ዓመት የአገልግሎት አሰጣጡን በማጎልበት ለዜጎች ምቹ ከተማን ለመፍጠር እንደሚሰራ ነው ያስታወቁት። አያንቱ አህመድ ተጨማሪውን ታቀርበዋለች። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ በተያዘው የ2019 በጀት ዓመት የአገልግሎት አሰጣጡን በማጎልበት ለዜጎች ምቹ ከተማን ለመፍጠር እንደሚሰራ አስታውቀዋል። በምክትል ርዕሰ መስተዳድር ማዕረግ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ እንደገለጹት ቢሮ የማህበረሰቡን ተጠቃሚነት ይበልጥ ለሚያረጋግጡ ተግባራት ትኩረት ሰጥቶ ይሰራል። በክልሉ ለመኖሪያ ቤት ግንባታ የሚውል 20 ሄክታር መሬት በማዘጋጀት በተለያዩ አማራጮች ዜጎችን የመኖሪያ ቤት ባለቤት ለማድረግ ትኩረት ሰጥቶ እንደሚሰራም ገልጸዋል። የዜጎችን የመኖሪያ ቤት ችግር ለመቅረፍ የተያዘውን እቅድ በፍጥነት ተግባራዊ በማድረግ ዜጎችን ተጠቃሚ ለማድረግ ርብርብ ይደረጋልን ብለዋል። በሌላ በኩል የከተማ ገጠርና ሰፈር ፕላንን ሽፋን ለማድረግ ትኩረት ተሰጥቶ እንደሚሰራና የካዳስተር ሽፋንን ለማሳደግ እንደሚሰራ ገልጸዋል። በተለይም የማህበረሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ በክልሉ የሚከናወኑ የአየር ማረፊያ የኮሪደር ልማት ግንባታና ሌሎች ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ ትኩረት ተሰጥቷል። የአገልግሎት ተደራሽነትን በማሳደግም የዜጎችን የኑሮ ጥራትን ለማሻሻልና ዘላቂ ከተማ ልማትን ለማረጋገጥ ይሰራልም ብለዋል። በተለይም የተቋሙን የአገልግሎት አሰጣጥ ይበልጥ በማዘመን ለዜጎች ፍትሃዊ፣ ፈጣንና ቀልጣፋ አገልግሎት ለመስጠት እንደሚሰራም አቶ ሙክታር ሳሊ ገልጸዋል። በ2019 በጀት ዓመት ከዋናው ጽህፈት ቤት ጀምሮ እስከ ቅርንጫፍ ጽህፈት ቤት የአሰራር ስርዓትን ዲጂታል በማድረግ የአንድ እቅድና አንድ ሪፖርት ስራ በትኩረት እንደሚሰራ አምባሳደር ሐሰን አብዱል ቃድር ተናገሩ። ለተከታታይ 3 ቀናት ሲካሄድ የነበረው የብልጽግና ፓርቲ የስትራቴጂ ስራ አመራርና የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዘርፍ የ2018 ዓመታዊ እቅድ አፈጻጸምና የ2019 እቅድ ላይ የተዘጋጀ መድረክ ተጠናቋል። ገዛኸኝ አራጌ ለተከታታይ 3 ቀናት ሲካሄድ የነበረው የብልጽግና ፓርቲ የስትራቴጂ ስራ አመራርና ኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዘርፍ የ2018 ዓመታዊ የእቅድ አፈጻጸምና የ2019 እቅድ ላይ የተዘጋጀ መድረክ ተጠናቋል። በቆይታቸው የቅርንጫፍ ጽህፈት ቤት የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት እቅድ የቀረበ ሲሆን ከአንድ እቅድ አንድ ሪፖርትና ከዲጂታል ብልጽግና ጋር ተያይዞ ልምድና ብቃት ባላቸው የስራ ኃላፊዎች በተግባር የተደገፈ ስልጠና ተሰጥቷል። ከአንድ እቅድ አንድ ሪፖርት አተገባበር ዙሪያ የሐረሪ ክልል ጤና ቢሮ በማሳያነት ቀርቦ የልምድ ልውውጥ ተወስዷል። በብልጽግና ፓርቲ ዋና ጽህፈት ቤት በሚኒስትር ማዕረግ የስትራቴጂ ስራ አመራርና የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዘርፍ ኃላፊ አምባሳደር ሐሰን አብዱል ቃድር በማጠቃለያው እንደገለጹት የ2019 እቅድ ካለፈው ዓመት በተሻለ የተዘጋጀ መሆኑን ጠቁመው በአፈጻጸሙ ላይ ያየናቸውን ድክመቶች ለማስተካከል ጥንካሬዎችንም ለማስቀጠል ታላሚ ያደረገ መሆኑን አብራርተዋል። በተለይም በ2019 በጀት ዓመት ከዋናው ጽህፈት ቤት ጀምሮ እስከ ቅርንጫፍ ጽህፈት ቤት የአሰራር ስርዓቱን ዲጂታል በማድረግ የአንድ እቅድ አንድ ሪፖርት ስራ በትኩረት እንደሚሰራ አቅጣጫ አስቀምጠዋል። የክልሉ መንግስት የፓርቲ ቅርንጫፍ ጽህፈት ቤት እና ህዝቡ መድረኩ እንዲሳካ ከፍተኛ ድጋፍ ላደረጉ አካላት ምስጋና አቅርበዋል። 3 ቀናት የነበረው መድረክ የዋና ጽህፈት ቤት አመራሮች፣ የቅርንጫፍ ጽህፈት ቤት የስትራቴጂ ስራ አመራር ኢኮቴ ኃላፊዎችና ባለሙያዎች በተገኙበት ተጠናቋል። በሐረር ኢኮ ፓርክ የጅማ ብሪያ ትርኢት ማዕከል የቱሪዝም ብልጽግናን በማፋጠር ረገድ የአመራሩን ራዕይና ውሳኔ ሰጭነት የሚያጠናክር ሁነኛ ተሞክሮ መሆኑ ተገለጸ። በብልጽግና ፓርቲ ስትራቴጂ ስራ አመራርና የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዘርፍ የክልልና የከተማ መስተዳድር አመራሮች በሐረሪ ክልል የሚገኘውን ሐረር ኢኮ ፓርክ የጅማ ብሪያ ማዕከልን ጎብኝተዋል። ገዛኸኝ አራጌ አሁንም ተጨማሪውን ያቀርበዋል። በብልጽግና ፓርቲ ስትራቴጂ ስራ አመራርና የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዘርፍ የክልልና የከተማ መስተዳደር አመራሮች በሐረሪ ክልል የሚገኘውን ሐረር ኢኮ ፓርክ የጅማ ብሪያ ማዕከል ጎብኝተዋል። ጉብኝቱ አመራሩ በተግባር የታዩ የልማትና የቱሪዝም መስህብ ስራዎችን በቅርበት በመመልከት በቀጣይ ስትራቴጂያዊ ውሳኔዎችና ውህደት ባላቸው የኮሙኒኬሽንና ቴክኖሎጂ ስራዎች ላይ አቅም እንዲገነባ ታስቦ እየተካሄደ ነው። አመራሩ የተፈጥሮና የባህል ሀብቶችን ወደ ኢኮኖሚ ጥቅም መለወጥ የሚችሉ ተግባራዊ ልምዶችን በአካል
ተገኝተው ተመላክተዋል። ይህ በየደረጃው ያሉ የስትራቴጂ ስራ አመራሮች የክልልና የሀገሪቱን የቱሪዝም ራዕይ ከፖሊሲ ወረቀት አልፎ በተግባር እንዲረዱ አግዟቸዋል። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ አመራሮች በቦታው መገኘታቸው እንደ ሀረር ኢኮ ፓርክና የጅማ ቢያ ያሉ ልዩ የቱሪዝም መስህቦችን በዘመናዊ ዲጂታል ቴክኖሎጂዎች በድረገጾችና በማህበራዊ ሚዲያ አማራጮችን እንዴት አቀናይቶ ለዓለም ማስተዋወቅ እንደሚቻል አዲስ ሀሳብና አቅጣጫ እንዲቀየስ መንገድ ከፍቷል። ከሁሉም ክልሎችና ከተማ መስተዳድሮች የተውጣጡ አመራሮች እርስ በእርስ የተሞክሮ ልውውጥ በማድረግ የቱሪዝም አቅምን በጋራ ማልማትና ማስተዋወቅ በሚቻልበት ሁኔታ ላይ ሰፊ መግባባት ፈጥረዋል። ሀረሪ ክልል በጥንታዊ ጀጎል ግንብ፣ በባህላዊ ቤቶች፣ በፍቅርና በመቻቻል እሴቶች እንዲሁም በልዩ ተፈጥሯዊና ባህላዊ እሴት በሚታወቀው የጅማ ቢያ ስነስርዓት የሚታወቅ የታሪክና የቱሪዝም መገኛ ነው። የሀረር ኢኮ ፓርክና የጀጎል ማቢያ ማዕከልን በጥራት ማልማትና በበቂ ሁኔታ ማስተዋወቅ የሀገር ውስጥና የውጭ ሀገር ጎብኚዎች ቁጥር በከፍተኛ ሁኔታ ይጨምራል። ይህም ለክልሉ ወጣቶችና ሴቶች አዲስ የስራ እድል በመፍጠር ቀጥተኛ የኢኮኖሚ ብልጽግናን ያረጋግጣል። ኢኮ ፓርክ የተፈጥሮ አካባቢን ከመጠበቅ ባሻገር ለቱሪዝም አገልግሎት በመዋላቸው ሀገሪቱ ለያዛቸው የአረንጓዴ ኢኮኖሚ ልማትና ዘላቂ ብልጽግና ትልቅ ማሳያ ነው። የቱሪዝም ዘርፉን በስፋት ማልማትና በዲጂታል ኮሚኒኬሽን ማደራጀት ኢትዮጵያ በዓለም አቀፍ ደረጃ ያላትን በጎ ገጽታ የሚገነባ የውጭ ምንዛሬን ገቢ የሚያሳድግ ቁልፍ መሳሪያ ነው። በአጠቃላይ ብልጽግና ፓርቲ ስትራቴጂ ስራ አመራርና አይሲቲ ዘርፍ አመራሮች ያካሄዱት ይህ ጉብኝት የቱሪዝም ሀብቶችን በዘመናዊ አመራርና በቴክኖሎጂ አስደግፎ በማልማት የሀገሪቱን ሁለንተናዊ ብልጽግና ለማረጋገጥ የሚያግዝ ጉዞ የሚፈጥር መሆኑ ተገልጿል። የምክክር ጉባኤው በአዲስ ምዕራፍ የተወያዩባቸውን አጀንዳዎች ወደ ጠቅላላ ጉባኤ በመጪው ሰኞ ይሸጋገራሉ ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ኮሚሽነሩ በአዲስ አበባ እየተካሄደ ስላለው የሀገራዊ ምክክር ጉባኤ ሂደት ማብራሪያ ሰጥተዋል። የአብስራ አሰግድ ዘገባውን አዘጋጅተዋለች። ተጨማሪውን ገዛኸኝ አራጋ ያቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአዲስ አበባ እየተካሄደ ስላለው የሀገራዊ ምክክር ጉባኤ ሂደት ማብራሪያ ሰጥተዋል። እንደ ዋና ኮሚሽነሩ ገለጻ ተሳታፊዎች በ10ና በ50 አባላት ባሏቸው ንዑስ ቡድኖች ያካሄዱት ውይይት በ250 አባላት ወደ ተደራጁ ቡድኖች ቀርቦ ማጠናከር ላይ ይገኛል ብለዋል። በዚህ ደረጃ መግባባት የተፈጠረባቸው አጀንዳዎችና ቃለ ጉባኤዎች በቀጣይ 500 አባላት ላሏቸው ቡድኖች እንደሚቀርቡ ገልጸዋል። 500 አባላት ያላቸው 8 ቡድኖችም በቀረቡት አጀንዳዎች ላይ በስፋት ከተወያዩ በኋላ የጋራ አቋም የተወሰደባቸውን ሀሳቦች ለጠቅላላ ጉባኤው እንደሚያቀርቡ ገልጸዋል። ይህ ዋና ጉባኤ በመጪው ሰኞ እንደሚጀመር ፕሮፌሰር መስፍን አስታውቀዋል። በውይይቱ ወቅትም ሙሉ መግባባት ላልተደረሰባቸው ጉዳዮች ደግሞ ተሳታፊዎች በመረጧቸው ተወካዮች አማካኝነት ተጨማሪ ውይይት እንደሚካሄድም ተብራርተዋል። ለዚህ ተግባር 350 ተወካዮች የተመረጡ ሲሆን የተዘጋጁትን ቃለ ጉባኤዎች ትክክለኝነት በማረጋገጥ ይጸድቃል ብለዋል። ዋና ኮሚሽነሩ እንዳስረዱት ተመካካሪዎቹ በአጀንዳዎቹ ላይ ወደ መግባባት እንዲደርሱ ይጠበቃል። ሙሉ ስምምነት ባይገኝም እስከ 75% የሚደርስ የመግባባት ደረጃ የሚበቃ መሆኑን ጠቁመዋል። እንዲሁም በጉባኤው እየተካሄዱ ያሉ የተወካዮች ምርጫዎችና በአጀንዳዎች ላይ የሚገኙ ውይይቶች ያለማንኛውም የኮሚሽኑ ጣልቃ ገብነት በተሳታፊዎች ሙሉ ነጻነት እየተከናወኑ መሆናቸውን አረጋግጠዋል። በኢትዮጵያ ኤሌክትሪክ አገልግሎት የሀረሪ ሪጅን ዋና ጽህፈት ቤት ህንጻ ግንባታ ተጀመረ። የተቋሙን የደንበኞች አገልግሎት አሰጣጥ ለማሻሻልና ዘመኑን የዋጀ አገልግሎት ለመስጠት እንደሚያስችል ተጠቁሟል። አዩብ ካዛሊ ተጨማሪ አለው። የኢትዮጵያ ኤሌክትሪክ አገልግሎት የሀረሪ ሪጅን የደንበኞች አገልግሎት አሰጣጥን ይበልጥ ለማቀላጠፍና የሰራተኞችን የስራ አካባቢ ለማሻሻል ያለመውን የዋና ጽህፈት ቤት ህንጻ ግንባታ በይፋ ማስጀመሩን አስታወቀ። በግንባታ ማስጀመሪያ መርሃ ግብሩ ላይ የተገኙት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ተወካይ የሆኑት ወይዘሮ ለምለም ምስጋናው አዲሱ የሪጅኑ ዋና ጽህፈት ቤት ህንጻ ተገንብቶ ሲጠናቀቅ ለህብረተሰቡ የሚሰጠውን የኃይል አቅርቦትና የመሰረተ ልማት አገልግሎት ቀልጣፋና ዘመናዊ ለማድረግ ትልቅ አስተዋጽኦ እንደሚኖረው ገልጸዋል። የመከላከያ ኮንስትራክሽን ኢንተርፕራይዝ ዋና ስራ አስፈጻሚ ብርጋዴር ጀነራል ኢንጂነር ሰጠይ ሊኪሳ በበኩላቸው ተቋሙ ብዙ ልምድ ያለውና ትልልቅ ፕሮጀክቶችን እየሰራ እንደሚገኝ ገልጸው ይህንንም ህንጻ በተቀመጠለት የጥራት ደረጃና ጊዜ ለማጠናቀቅ ቁርጠኛ መሆናቸውን አስታውቀዋል። የሀረሪ ክልል ኤሌክትሪክ አገልግሎት ኃላፊ የሆኑት አቶ ካሊድ ጣሃ በበኩላቸው የግንባታው ስራ በተያዘለት ጊዜና የጥራት ደረጃ ተጠናቆ ለአገልግሎት እንዲበቃ አስፈላጊው ክትትልና ድጋፍ እንደሚደረግ ገልጸዋል። በተጨማሪም የተቋሙን የደንበኞች አገልግሎት አሰጣጥን ለማሻሻልና
ዘመኑን የዋጀ አገልግሎት ለመስጠት እንደሚያስችልም ገልጸዋል። በተጨማሪም የክልሉን የእድገትና የከተማዋን መልካም ገጽታ ለመገንባት የሚያግዝ እንደሆነም አክለዋል። በክልሉ የሚገነባው ይህ የተቋሙ ባለ 10 ወለል ህንጻ ለግንባታው 2 ቢሊዮን ብር የሚጠጋ በጀት የተመደበለት ሲሆን በቀጣዮቹ 900 ቀናት ውስጥ ይጠናቀቃል ተብሎ ይጠበቃል። በመርሃ ግብሩ ላይም የኢትዮጵያ ኤሌክትሪክ አገልግሎትና የመከላከያ ኮንስትራክሽን ኢንተርፕራይዝ ከፍተኛ አመራሮች ተገኝተዋል። በሐረሪ ክልል የባህል ማዕከል የአፋርን ባህላዊ ቤት ለመገንባት የሚያስችል የመሬት ርክክብ ተካሄደ። ክንውኑ የክልሎችን ታሪካዊና ባህላዊ ትስስር ይበልጥ የሚያጠናክር መሆኑ ተገልጿል። ናርዶስ ዳምጤ በሐረሪ ክልል የባህል ማዕከል ውስጥ የአፋርን ባህላዊ ቤት ለመገንባት የሚያስችል የመሬት ርክክብና የግንባታ ማስጀመሪያ መርሃ ግብር በዛሬው ዕለት ተካሂዷል። የክልሉ ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ በመርሃ ግብሩ ላይ እንዳስታወቁትም ለአፋርና ለሌሎች አጎራባሽ ክልሎች የሚሰጠው ይህ የባህላዊ ቤቶች መስሪያ ቦታ የህዝቦችን ወንድማማችነትና አብሮነት የሚያጎለብት ነው ብለዋል። ምክትል ኃላፊው አክለውም በቀጣይም የሶማሌና የሌሎች አጎራባሽ ክልሎች የባህል ማዕከላትን በመገንባት በአብሮነት በመከባበርና በመተሳሰብ ለመላ ኢትዮጵያውያን ተምሳሌት የሚሆን ጠንካራ ጅማሬ ማሳያ መሆኑንም ገልጸዋል። የባህል ማዕከል ውስጥ የኦሮሞ አዳቤት አለው፣ የሐረሪ ካልቸራል አዳቤት አለው፣ የአፋርም ሊሰራ ነው። ቀጥሎ የሶማሌም ስራ ይጀመራል ማለት ነው። ይሄ ምንድነው የሚያሳየው? አብሮነት፣ አንድነት፣ ፍቅርን ነው የሚያመለክተው። የተለያየ ስንሆን የተለያየ ፍቅር ይሰጠዋል። ስለዚህ በምስራቁ ያለው አንድነት ለኢትዮጵያ ምሳሌ የሚሆን ነገር ነው። አሁን እዚህ የተሰራው ለኢትዮጵያ ምሳሌ ሊሆን የሚችለው ነገር ነው። አንድ ክልል የሆነ ቦታ ባህሉ የሆነ ነገር ሲያዘጋጅ እኛ ብቻ አይደለም ወንድሞች እኛ ጎረባች ያለውም ሰዎች እዚህ መስራት አለበት ብሎ አሁን የተፈጠረው ሀሳብ ለሌሎች ኢትዮጵያ በጣም ትልቅ ምሳሌ ሊሆን የሚችለውና አስተማሪ ነገር ነው ብዬ አስባለሁ። በሌላ በኩል የአፋር ክልል ቱሪዝም ቢሮ የቱሪዝም መዳረሻ ልማት ዘርፍ ምክትል ቢሮ ኃላፊ አቶ አደን ሐመና በበኩላቸው እድሉ የአፋርን ሕዝብ ባህልና ታሪክ ከማስተዋወቅ አኳያ ትልቅ ጠቀሜታ እንዳለው አስረድተዋል። ይህ ፕሮጀክት የሐረርና የአፋርን ጥንታዊ ታሪክና ባህላዊ ትስስር ለአሁኑ ትውልድ ለማሳየት የሚያስችል መሆኑን የጠቆሙት አቶ አደን ትንሿ ኢትዮጵያን በሐረሪ ክልል ለማሳየትና የዜጎችን አንድነት ለማጠናከር የሚደረገውን ሀገራዊ ጥረትም የሚያሳካ ተምሳሌታ እርምጃ መሆኑን አብራርተዋል። የጋራ ትርክትን ወደ ተግባር የምናወርድበትና ህብረ ብሔራዊነታችንን በተግባር የምናሳይበት አፋርን የማያቅ እዚህ አካባቢ ያለው የሐረሪ ተወላጆች የአፋር ቤት ምን ይመስላል በሚሉበት ሰዓት በቀላሉ እዚህ መጥቶ አይቶ የራሳቸውን ስዕል መውሰድ የሚችሉበት ከዛም አልፎ በቀጣይ ግንባታው ከተጠናቀቀ በኋላ አንዳንድ የአፋር መንፈሳዊ የሆኑ ቁሳዊ የሆኑ ተፈጥሯዊ የሆኑ አንዳንድ ነገሮችንም ውስጥ ስለምናስቀምጥ በቀላሉ አፋር ምን ይመስላል የሚለውን ነገር አይቶ መረዳት የሚችሉበትና የበለጠ ሄዶ አፋርን በአካል ለማየት ጉጉት የሚያድርባቸው ሆኖ ያገለግላል የሚል እምነት አለን። የአፋር ክልል ልኡካን ቡድን አባላትም በሐረር በነበራቸው ቆይታ በባህል ማዕከሉ የሚገኙትን የሐረሪና የኦሮሞ ባህላዊ ቤቶችን እንዲሁም ታሪካዊውን የጀጎል ግንብና ጀጎል ግንብ ውስጥ የሚገኙ ሙዚየሞችንም ጎብኝተዋል። በሐረሪ ክልል በበጀት ዓመቱ የህዝቦች አብሮነት የበለጠ እንዲጠናከርና ልማት እንዲጎለብት በትኩረት እንደሚሰራ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ ገለጹ። ጽህፈት ቤቱ በ2019 በጀት ዓመት የሚዲያና ኮሚኒኬሽን እቅድ ላይ ውይይት አካሂዷል። አያንቱ አህመድ ተጨማሪውን ታቀርበዋለች። የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በ2019 በጀት ዓመት የሚዲያና ኮሚኒኬሽን እቅድ ላይ ውይይት አካሂዷል። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ በመድረኩ ላይ እንደተናገሩት ተቋሙ በተጠናቀቀው የበጀት ዓመት በክልሉ ውጤታማ የኮሚኒኬሽንና የሚዲያ ስራዎች ተከናውነዋል። በ2019 የበጀት ዓመት በዘርፉ ላይ ትኩረት ሊደረጉባቸው በሚገቡ ጉዳዮችን በሚመለከትም በበጀት ዓመቱ የመንግስትን እቅድ አፈጻጸምና ውጤት ለምልአተ
ለህዝቡ መረጃዎችን ተደራሽ ለማድረግም ልዩ ትኩረት እንደሚደረግ አመላክተዋል። መንግስት የተያዙ ፕሮጀክቶችን ሂደትና ፋይዳ ከማስገንዘብ ባለፈና ህዝቡን ተሳትፎ እንዲጠናከር በትኩረት ይሰራል ነው ያሉት። ሰላምን ማጽናት፣ ስጋቶችን ቀድሞ መለየትና መተንተን እንዲሁም ህዝብን ከህዝብ ጋር የሚያቃቅሩ አካላትን የማጋለጥና የመከላከል ስራም ላይ ልዩ ትኩረት ይሰጣል ሲሉ ተናግረዋል። ከዚህ በተጨማሪም በክልላዊና ሀገራዊ አጀንዳዎች ላይ የሚሰራጩ ሐሰተኛ መረጃዎችን የማጋለጥና የመከላከል ስራ በትኩረት እንደሚሰራ አስታውቀዋል። ቀድሞ ተንባይ የኮሙኒኬሽን አቅጣጫን በመከተል የአጀንዳ ብልጫ ለመውሰድ ርብርብ እንደሚደረግ ነው አቶ ሄኖክ የተናገሩት። በበጀት ዓመቱ በተለይም የህዝቦችን አብሮነትና ወንድማማችነትን ለማጠናከርና ክልሉ የሚታወቅበትን የሰላም የመቻቻልና የአብሮነት እሴት እንዲጎለብት ለማስቻል በላቀ ቁርጠኝነት እንደሚሰራ ነው ያመላከቱት። ከዚህ ባሻገርም የህዝብን ተሳትፎን በማላቅ የክልሉን ልማት እንዲጠናከር ልዩ ትኩረት እንደሚሰጥ ገልጸዋል። ከዚህ በተጨማሪም በክልሉ የሚገኙ አያሌ የቱሪዝም ሀብቶች እንዲተዋወቁና እንዲጎበኙ በማድረግ ረገድ በሚዲያና ኮሙኒኬሽኑ ዘርፍ በበቂ ደረጃ የድርሻውን እንዲወጣ የማስቻል ስራ በቁርጠኝነት እንደሚሰራ አንስተዋል። የሚዲያና ኮሙኒኬሽን ስራ ይበልጥ ለማሳለጥ አጠቃላይ በዘርፉ ላይ የተሰማሩና ባለድርሻ አካላት ቅንጅት አስፈላጊ መሆኑን አስገንዝበዋል። የሐረር ፖሊቴክኒክ ኮሌጅ ከ630 በላይ ሰልጣኞችን በዲፕሎማ አስመረቀ። ተመራቂዎች በቀሰሙት ሙያ ራሳቸውንና ማህበረሰባቸውን ማገልገል እንዳለባቸው ተገልጿል። ዘገባው የአብዲ ኡስማን ነው። ተጨማሪውን ናርዶስ ዳምጤ ታቀርበዋለች። የሐረሪ ክልል ፖሊቴክኒክ ኮሌጅ በተለያዩ የሙያ ዘርፎች በቀንና በምሽት መርሃ ግብር ሲያሰለጥናቸው ያቆያቸውን ከ600 በላይ ሰልጣኞች በዲፕሎማ መርሃ ግብር በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ ተገኝተው የመክፈቻ ንግግር ያደረጉት የሐረሪ ክልል ኢንተርፕራይዝ ኢንዱስትሪ ልማት ቢሮ ኃላፊ አቶ ኢስማኤል ዩሱፍ ሀገራችን ኢትዮጵያ በየዘርፉ ያስመዘገበች ያለችውን እድገት ወደ ተሻለ ደረጃ ለማድረስ ከፍተኛ ስራ የሚቀራት በመሆኑ ይህንን ለማሳካት አንድነት፣ ጥንካሬ፣ ታማኝነትና ቁርጠኝነት እንደሚያስፈልግ ገልጸዋል። አክለውም የሀገሪቱን ዘላቂ እድገት ለማስቀጠል ብቁ የሰው ኃይል ማፍራት፣ ሙስናን መታገልና የስራ እድል ፈጠራ ላይ ትኩረት ማድረግ ወሳኝ መሆኑንም ጠቁመዋል። ሀገሬ ምን አደረገችልኝ ሳይሆን ለሀገሬ ምን አደረኩ የሚል አስተሳሰብ ያለው ትውልድ መገንባት የሁላችንም ኃላፊነት መሆኑን ያሰመሩበት አቶ እስማኤል የወጣቶችን ስራ አጥነት ለመቀነስ በሚደረገው ጥረትም የክልሉ መንግስት በቁርጠኝነት እየሰራ እንደሚገኝም ተናግረዋል። በመጨረሻም ተመራቂዎች ምረቃቸው የአዲስ ህይወት መጀመሪያ በመሆኑ በሰለጠኑበት ሙያ ራሳቸውና ማህበረሰባቸውን ለመለወጥ መስራት እንዳለባቸውም አሳስበዋል። የሐረር ፖሊቴክኒክ ኮሌጅ ዲን አቶ አሰፋ ቶልቻን በበኩላቸው ኮሌጁ እስካሁን በሁለቱም መርሃ ግብሮች 3589 ሴቶችንና 2813 ወንዶችን በጠቅላላው 6402 ሰልጣኞችን አሰልጥኖ ማስመረቁን ገልጸዋል። በዛሬው ዕለት ደግሞ 227 ወንዶችንና 335 ሴቶችን በጠቅላላው 632 ሰልጣኞችን በደረጃ 2 እና 4 ማስመረቁንም አስረድተዋል። ኮሌጁን መደበኛ ስልጠናዎችን ከመስጠት ጎን ለጎንም በኤረር ሶፊና ድሬ ጠያራ የገጠር ወረዳዎች ላይ ለአካባቢው ወጣቶች አጫጭር ስልጠናዎችን በመስጠት የወጣቶችን ስራ አጥነት በመቀነስ ረገድ ድርሻውን እየተወጣ እንደሚገኝም አብራርተዋል። በአሁኑ ወቅትም ኮሌጁ በ22 የሙያ ዘርፎች ሰልጣኞችን አብቅቶ ለሀገር ለማበርከት በዝግጅት ላይ እንደሚገኝ ጠቁመው ተመራቂዎችን በታማኝነትና በኃላፊነት ስሜት ራሳቸውና ሀገራቸውን ለመለወጥ በቁርጠኝነት እንዲሰሩ ጥሪያቸውን አቅርበዋል። ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት ኢትዮጵያ ውስጥ የሚታወቁ መሰረታዊ እምነቶችን፣ ልምምዶችንና ባህሎችን እንደ መነሻ ወስዷል አሉ። በሌላ ዜና የዘንድሮ የአንድ ጀንበር የአረንጓዴ አሻራ ከ800 ሚሊዮን በላይ ችግኝ የመትከል መርሃ ግብር የፊታችን ሰኞ እንደሚካሄድ የግብርና ሚኒስቴር ገለጸ። እሌንሽ መልስኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት ኢትዮጵያ ውስጥ የሚታወቁ መሰረታዊ እምነቶችን፣ ልምምዶችንና ባህሎችን እንደመነሾ ወስዷል አሉ። ጠቅላይ ሚኒስትሩ በተለያዩ ጉዳዮች ዙሪያ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ በለውጡ ማግስት መመለስ ያለባቸው ጉዳዮች በአጭር ጊዜ ምላሽ አግኝተዋል ብለዋል። በፓርቲ ውስጥ ሁሉም እኩል እንዳልነበር አስታውሰው ከፊሉ ባለቤት ከፊሉ አጋር ተብሎ የተከፈለበት ሁኔታ መስተካከሉን ገልጸዋል። ክልሎች የፌዴራል መንግስት በህግ ከተሰጠው ስልጣን ባሻገር ጣልቃ ሳይገባባቸው በነጻነት ልማታቸውን
ሰላማቸውን እንዲያራምዱ በመፍቀድ ላይ የነበረውን ውስንነት መስተካከሉን አብራርተዋል። በፓርላማ፣ በካቢኔ፣ በፓርቲ ትርክትን በማድረግ አካታች መንግስት መመስረቱን ጠቅሰው ሀገረኛ ሀሳቢዎች ላይ መሰረት ያደረገ መንግስት በመመስረት ረገድ የመደመር መንግስትን የሚወዳደረው የለም ነው ያሉት። ኢትዮጵያውያን በዘመናት መካከል አብረው ሲኖሩ በብዙ መልኩ የተጋመዱ፣ የተሳሰሩ፣ የተጋቡ፣ የተዋለዱና በጋራ የኖሩ ናቸው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የአማራና የኦሮሞ ህዝቦች ደግሞ በጋብቻ፣ በፖለቲካ ጋብቻና በባህላዊ ጉዲፈቻ የተጋመዱ ናቸው ያሉት ጠቅላይ ሚኒስትሩ አብሮ ማደጎችና ባህል መጋራቶች በኦሮሞና በአማራ ህዝቦች መካከል የቆየ ልምምድ መሆኑን ጠቁመዋል። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያን መፍጠር የሚችሉበት ምንም አይነት እድል የለውም። አድዋን ሚኒሊክ ከገበየውና ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ እድል ነው ብለዋል። አገራቸውን አስቀድመው ለጋራ ህልውና በጋራ ዘምተውና ሞተው ያጸኗት ሀገር ነው ሲሉም ገልጸዋል። ሁለቱ ህዝቦች ለዘመናት አብረው ሲዘምቱ፣ ሲጋቡ፣ ሲነግዱ የኖሩ መሆናቸውንም በመግለጽ እንደዚህ አብሮ የመኖር ልምምዶች በስፋት ኢትዮጵያ ውስጥ መኖራቸውን ተናግረዋል። የውጭ ጉዳይ ሚኒስቴርና የጠሪ ተቋማት አመራሮችና ሰራተኞች የአረንጓዴ አሻራቸውን አኑረዋል። የተቋሙ ሰራተኞች ተስፋን እንትከል በሚል መሪ ሀሳብ ነው የችግኝ ተከላ መርሃ ግብር ያካሄዱት። በመርሃ ግብሩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች፣ የጎረቤት ሀገራት አምባሳደሮችና የዲያስፖራ አባላት ተሳትፈዋል። በዚህም አቮካዶ፣ ፓፓያና ሌሎች የምግብ ዋስትናን ማረጋገጥ የሚያስችሉ ችግኞች ተክለዋል። ኢትዮጵያ እያከናወነች የምትገኘው የአረንጓዴ አሻራ መርሃ ግብር ለቀጠናው የጋራ ብልጽግና የነገ ተስፋ መሆኑን ተጠቁሟል። ዘገባው የፋና ብሮድካስቲንግ ነው። የዘንድሮ የአንድ ጀንበር የአረንጓዴ አሻራ ከ800 ሚሊዮን በላይ ችግኝ የመትከል መርሃ ግብር የፊታችን ሰኞ እንደሚካሄድ የግብርና ሚኒስቴር ገልጿል። የአንድ ጀንበር የአረንጓዴ አሻራ መርሃ ግብሩን በስኬት ለማከናወንም ሁሉም ክልሎችና ከተማ አስተዳደሮች አስፈላጊውን ዝግጅት አጠናቀዋል። እንደ ግብርና ሚኒስቴር መረጃ በዘንድሮ የአረንጓዴ አሻራ 8.5 ቢሊዮን ችግኞችን ለመትከል የተያዘውን እቅድ ለማሳካት በቁርጠኝነት እየተሰራ ነው። የፊታችን ሰኞ በሚከናወነው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ለመትከል ክልሎችና ከተማ አስተዳደሮች አስፈላጊውን ዝግጅት አድርገዋል። በአንድ ጀንበር የአረንጓዴ አሻራ መርሃ ግብር በመላው ኢትዮጵያ ከ800 ሚሊዮን በላይ ችግኞች በ291617 ሄክታር መሬት ላይ የሚተከሉ ሲሆን ለዚህም 10941 ቦታዎች ተለይተዋል። በአንድ ጀንበር የአረንጓዴ አሻራ የተያዘውን እቅድ በስኬት ለማከናወን የፊታችን ሰኞ መላው ኢትዮጵያን ታሪክ አሻራቸውን እንዲያሳርፉ ጥሪ መቅረቡን ፋና ብሮድካስቲንግ ዘግበዋል። በመጨረሻም ስፖርት። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስቸኳይ ጉባኤውን ያካሄደ ሲሆን የፌዴሬሽኑ ፕሬዝዳንታዊ ምርጫ መስከረም 5 ቀን 2019 ዓ.ም እንደሚካሄድ ይፋ ሆኗል። በሌላ ዜና የምዕራብ ለንደኑ ክለብ ቸልሲ ባቀረበው ይግባኝ ከነጥብ ቅነሳ ቅጣቱን መዳኑን ሲገልጽ ተጥሎበት የነበረውን የ4 ዓመት እግድ የተነሳለት ማይካሎ ሙድሪክም ወደ ሜዳ መመለሱ ተረጋግጧል። ተጨማሪ ስፖርታዊ መረጃዎችን ጅላሉ ኑሪ ያደርሰናል። በካፒታል ሆቴል የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር 9ኛ አስቸኳይ ጠቅላላ ጉባኤ አካሄደ። በትናንትናው ዕለት የጉባኤው ውሎ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ክፍያ ስነ ስርዓት መመሪያ ዝግጅትና ተግባር ሂደት ለመድረኩና ለጉባኤው ተሳታፊዎች በዝርዝር ቀርበዋል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ክፍያ ስነ ስርዓት መመሪያ መሰረት በ2019 ተግባር ላይ የጉባኤ አባላት በጥልቀት ከተወያዩ በኋላ ለአስፈጻሚዎች አስቸጋሪ እየሆነባቸው መሆኑ ተጠቁሟል። የመንግስት ድጋፍ እንደሚያሻና ክለቦች በቃል ደረጃ ከመስማማት ውጭ በወጥነት እየተገበሩት እንዳልሆነም ተነግሯል። በስተመጨረሻም ሁሉም ክለቦች አቋማቸውና አማራጮቻቸውን ያቀረቡ ሲሆን መመሪያው ግን አሁንም ባለው ሁኔታ ለ2019 ዓ.ም እንዳይተገበር በድምጽ ብልጫም ወስነዋል። ሌላኛው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ምርጫ መስከረም 5 2019 ዓ.ም እንደሚካሄድ ይፋ ተደርጓል። የምርጫ አስፈጻሚ ኮሚቴው በትናንትናው ዕለት በጁፒተር ሆቴል ጋዜጣዊ መግለጫም ሰጥቷል። በትናንትናው ዕለት ስራውን የጀመረው ኮሚቴው የእጩዎች ምዝገባ ከዛሬ ጀምሮ ለሚቀጥሉት 10 ቀናት እንደሚከናወንም ተነግሯል። ስራ አስፈጻሚ ኮሚቴው በመግለጫው የምርጫው ቀን ለካፍና ለይፋ ማሳወቁን ጨምሮ ገልጿል። በምርጫው የሚሳተፉ ፕሬዝዳንቶች ብቻ ሲሆኑ 8 የስራ አስፈጻሚ አባላት ይኖራቸዋልም ተብሏል። ፕሬዝዳንቱ የራሱን ስራ አስፈጻሚ ይዞ እንደሚወዳደር ሲገለጽ 2 ሴቶች መሆን እንዳለባቸውም ተጠቁሟል። የእንግሊዝ ኤፍኤ ቼልሲ ለፈጸመው የደንብ ጥሰት 10 ሚሊዮን ፓውንድ የገንዘብ ቅጣት እንደጣለበት አስታውቋል። ተጫዋቾችን እንዳያስፈርም የገደብ እገዳም ጥሎበታል።
ይህም ማለት ቅጣቱ ተፈጻሚነት የሚኖረው እስከ 2027 ሰኔ ወር ተመሳሳይ የደንብ ጥሰት ከፈጸሙም ብቻ ነው። ሰማያዊዎቹ የ6 ነጥብ ቅነሳ ተጥሎባቸው የነበረ ቢሆንም በይግባኝ እንደተነሳላቸውም ተገልጿል። ክለቡን ለገንዘብ ቅጣት የዳረገው የህግ ጥሰት በሮማን አብራሞቪች ጊዜ የተፈጸመ መሆኑም ተነግሯል። ቼልሲ ላይ የቀረበው ክስ አሁን ላይ ሙሉ ለሙሉ የተዘጋ ሲሆን ከነጥብ ቅነሳና ከዝውውር እግድ አምድነዋል። ሌላኛው ዩክሬናዊ የቼልሲ ፊት መስመር ተጫዋች ሆኖ ማይክሎ ሞድሪክ ተጥሎበት የነበረውን እገዳ እንደተነሳለትም ተገልጿል። ሞድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል የእንግሊዝ ኤፍኤ ለ4 ዓመት ከእግር ኳስ ታግዶ እንደነበረም የሚታወስ ጉዳይ ነው። ተጫዋቹ ውሳኔውን በመቃወም ጉዳዩን ወደ ገላጋይ ፍርድ ቤት እንደወሰደውና ይግባኝ እንደጠየቀም ታውቋል። አሁን ላይ ማይክሎ ሞድሪክ ተጥሎበት የነበረው እገዳ እንደተነሳለትና ዳግም እንዲጫወት እንደተፈቀደለትም በይፋ ተገልጿል። ሞድሪክ ከ2 ዓመታት በኋላ ወደ እግር ኳስ የሚመለስም ይሆናል። ከዓመታት ትግል በኋላም ተጥሎበት የነበረው የ4 ዓመት እግድ ሲነሳለት ወደ ሜዳ መመለስ ይችላለሁ፣ አሁን ነፃ ነኝ ሲልም በማህበራዊ ትስስሩ ሊገልጽ ችሏል። አክሎም አሁን ላይ ሙሉ ትኩረት ወደ እግር ኳስ መመለስና ጠንክሮ መስላት ነው ሲልም ተናግሯል። ቀደም ሲል የተላለፈውን ስፖርታዊ ዜና ያደረሰን ናትናኤል ሙልጌታ ነበረ። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ታተላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ